ቴዲ አፍሮ ሪከርዶችን ሰባበረ። ቴዲ የጆሮ ነፃ አውጪ ግንባራችን ነው። ኢትዮጵያ ናት እርፎ መረባ እኔ ገና ጦርነት ይጥፋርፎ መረባ ምን ሰላም ይሁን እርፎ መረባ ያልተገመተ ነገር እየተፈጠረ ይገኛል። ነግሬያችሁ ነበር። ቴዲ ባንዲራውን አረንጓዴ ቢጫውን ያነሳሳዋል ብዬ እንመለከተዋለን። ሰላም ወደ ዩቲዩብ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን። ይህ አሽሩካ ቻናል ነው። በዛሬው ዕለት ያው አነጋጋሪ የሆነው የቴዲ አፍሮ አልበም መለቀቅ ተከትሎ የተፈጠሩ ክስተቶችን ነው። እንደዚሁ የተለያዩ ሪከርዶችም አጃኢብ የተባሉ ሀገርን የሚያስጠሩ ጉዳዮች እየተፈጠሩ ይገኛሉ። እንፈተፍተዋለን። በቅድሚያ ግን ጥያቄ ይዤላችሁ መጥቻለሁ። የቴዲ አፍሮ አልበም ኢትዮሪካ እንዴት አገኛችሁት? የትኛው ወደዳችሁት? ኮሜንት ላይ አስቀምጡልኝ። ግን ጥያቄውን በኮሜንት እዚህ ላይ በቁጥር መመለስም ትችላላችሁ። አዎ የቴዲ አፍሮ አልበም ተመችቶኛል የምትሉ አንድ ቁጥር ኮሜንት አድርጉልኝ። ግን ሁላችሁም አረንጓዴ ቢጫ ቀዩን እያስቀመጣችሁ ኢትዮጵያ እያላችሁ እንግዲህ የሀገራችሁን ፍቅር ኮሜንት አድርጉልኝ። እኔ በጣም የወደድኩት አለ 3 ቁጥር ላይ ማስቆረጅ እንዳይሆንብኝ ዳስጣል የሚለው ተመችቶኛል የምትሉ 3 ኮሜንት አድርጉልኝ። እኔ አልተመቸኝም አይመቸኝም የምትሉም ካላችሁ መብት ነው። እዚህ ቤት ይመቻችሁ። እናንተም ባላችሁበት በመንገዳችሁ 4 ቁጥርም ኮሜንት አድርጉልኝ። አሽሩካ የምርጦች ምርጫ ይቀጥላል። ኢትዮጵያ አንቺ ፍቅር ቴዲ የጆሮ ነፃ አውጪ ግንባራችን ነው። የቴዲ ዘፈኖች በዩኒቨርሲቲ እንደ አንድ ኮርስ መሰጠት አለበት። የቴዲን ዘፈኖች አለመስማት ጎዶሎነት። በአልበም ታሪክ ኢትዮጵያ ውስጥ እንደዚህ የተጠበቀ ያለ አይመስለኝም። በጣም አነጋጋሪ ሆኖ ያው ሰሞኑን በርካታ ነገሮች ሲፈጠሩ ነበረ። እሱን ተከትሎ ያው የቴዲ አፍሮ አልበም ዛሬ 18 ዜማዎችን አካቶ በዩቲዩብ ቻናል እንደዚሁ በተለያዩ ስፖቲፋይ እና አፕል ሚውዚክ ላይ ተለቋል። ጀንበር፣ ስማ፣ መርከብ፣ መሬማ፣ ዝጸዳል፣ የአዞምባ ልጅታ፣ በመስኮቴ ታየኝ እና ሪካርዶች ተመዝግበዋል። በቅድሚያ ግን ሪካርዱ በርካታ ሰዎች በዩቲዩብ ላይ የተመለከቱት የመጀመሪያው የኢትዮጵያ አልበም ሆኗል ማለት ነው። ይህ በዓለም አቀፍ ደረጃ ሁላ የደረጃዎችን ተቆጣጥሮ ይገኛል። በቀጥታ ስርጭቱም 114,000 ሰዎች ናቸው እንግዲህ ጀንበር በቅድሚያ የተለቀቀው ዩቲዩብ ላይ ላይቭ ቀጥታ የተመለከቱ ነበረ። እጅግ በርካታ ሰዎች በቀጥታ ስርጭት የተመለከቱት ሆኗል ማለት ነው። ይሄም በዘፈን ደረጃም እጅግ በርካታ ሰዎች የተከታተሉት ሆኖ አግኝቼዋለሁ። አይ ቲንክ እረኛዬ ድራማ ነበር መሰለ ሪከርዶችን ሲሰባብር የቆየ የነበረው እረኛዬ ባይ በዛሬው ዕለት ሁለተኛው ሪከርድ ቴዲ አፍሮ ዘፈኑን በለቀቀ በአንድ ሰዓት ውስጥ እንግዲህ ወደ 1 ሚሊዮን የሚጠጉ ተመልካቾች በዩቲዩብ ላይ ብቻ የተመለከቱት ሆኗል። ይሄም በኢትዮጵያ የዘፈን ታሪክ እንደዚሁ በአጠቃላይ ምልከታ ታሪክ የመጀመሪያው ሆኖ መዝግበነዋል። ከዚህ በፊት 24 ሰዓት ውስጥ 1 ሚሊዮን ቦላ ምናምን የሚባል ታሪክ ነበረ። አሁን ግን ታሪክ ተቀይሮ ጀንበር የተሰኘው በተለቀቀ ውስጥ 1 ሚሊዮን ታይቷል። ይሄም ያው ስለ ሰላም አማራ፣ እስላም፣ ኦሮሞ፣ ትግሬ አይባልም እርፎ መረባ ኢትዮጵያ ናት እርፎ መረባ ጀንበር የተሰኘው ዩቲዩብ ቻናል ላይ መጀመሪያ የተለቀቀው ያው ሀገር የተነሳችበት ነው። ሰላም ይስፈን፣ እንደዚሁ የተለያዩ መልእክቶችን ያካተተ አንተ ወዲህ እርፎ መረባ አማራ፣ እስላም፣ ኦሮሞ፣ ትግሬ አይባልም እርፎ መረባ ኢትዮጵያ ናት እርፎ መረባ እኔ ገና ጣጥሏታል እርፎ መረባ በኋላ እየመጡ እርፎ መረባ አይበጅም እርፎ መረባ። በወሎ አካባቢ በአማራ ክልል እናቶች ተሰብስበው ሲመረቁ የሚያሳየው ስለ ሀገር ሰላም፣ ስለ ሀገር ፍቅር እንደዚህ ሲመራረቁ የሚታይበት የእናቶችን ምርቃት ጦርነት ይጥፋር ፎ መረባ ሞት ምን ይገኛል ፎ መረባ ስንቱ ሰው አልቋል ፎ መረባ ስንቱ ወላድ አልቅሷል ፎ መረባ እንባቸው ይታበስ ፎ መረባ ጦርነት ይጥፋር ፎ መረባ ምን ሰላም ይሁን ፎ መረባ በፍቅር ወስኮር ፎ መረባ ሴት ወንዱ ይጠመድ ፎ መረባ አንተ ወዲህ ፎ መረባ አማራ፣ እስላም፣ ኦሮሞ፣ ትግሬ አይባልም ፎ መረባ ኢትዮጵያ ናት ፎ መረባ እኔ ገና ጣጥሏታል ፎ መረባ በኋላ እየመጡ ፎ መረባ አይበጅ
ጎንደር እርፎ መረባ ራያ እርፎ መረባ አብዋ እርፎ መረባ ኢትዮጵያ እርፎ መረባ ሀገራችን አንድ ነው እርፎ መረባ አሁን እንግዲህ እርፎ መረባ ጦርነት ይጥፋ እርፎ መረባ እሱን አሰምቶ ነው የጀመረው። ከዛም ስለ ሀገር መልካም ምኞት እንደዚሁ ሀገር ውስጥ ስለተፈጠሩ ስላሉ ነገሮች በማንሳት ተቹ አስተሳሰቦችንም እየተቸ ይህንንም ነገር ስለ ሀገር ከፍታ ደግሞ እያነሳሳ በዛው እንግዲህ ሰፋ እያደረገ የቀጠለው ስለ ፍቅር ስለ ተለያዩ ጉዳዮች እንግዲህ ከዛ በኋላ የመጡ ነገሮች ናቸው። ይሄ ነው እንግዲህ ሪካርዱን የተቆጣጠረ ያለው ኢትዮሪካ እንደዚሁም ደግሞ ዳስጣል የሚለው ትራኩም በብዙ ዘንድ በጉጉት እንዲጠበቅ ያደረገ ሆኗል። በኢትዮጵያ ውስጥ የተፈጠረውን ከፍተኛ የሆነ አጀንዳ ታስታውሳላችሁ። በዚህ ምክንያት በርካቶች ምን ይሆን እዚህ አልበም ውስጥ የተካተተው የሚለውን ለማወቅ የአልበሙን መውጫ ሰዓት በጉጉት ሲጠባበቁ ነበር። እኔም አንደኛው ነኝ። ቴዲ አፍሮ የዓለም የዘፈን ደረጃዎችንም እየተቆጣጠረ ይገኛል። በተለቀቀ በ1-2 ሰዓት ውስጥ እንግዲህ የዓለም እንቅስቃሴ ውስጥ እየገባ ይገኛል። 12ኛ ላይ ጀንበር፣ 13ኛ ላይ መሬማ፣ እንደዚሁ 14ኛ ላይ ስማ ራሴ። አረ ተረጋጋ ካሙዙ። እኔ ያላቀናበርኩት ሙዚቃ ከዚህ በኋላ የቴዲ አፍሮም ቢሆን እንዳይለቀቅ ባለኝ ስልጣን አግዳለሁ ብሏል። እዛው እንደለመድከው የዶክተር አብይን ሚስት ዘፈን አቀናብረላት። ከቴዲያችን ራቅ በል አንተ። ከሰፈር ሰፈር እየሰበሰብ ዳይኖሰሩንም የጅብ ድምፁንም ጉንፋን የታመመው ጉሮሮንም ያበጠውንም የሰፈር እንትኑንም ሰብስበ ድምፅ እያቀጠን ስንት ዓመት ሙሉ ጆሮችን ስታደነቁር ኖረክ። አሁን ደግሞ የቴዲ አፍሮ ላቀናበር ልትል ነው? ሼም የለም እንዴ? ለማንኛውም ቀልዱ ነው። ረምት ሰውዬ ምን ተዘረረ። በቃ እኮ አልቻለም ሰው። የኢትዮጵያ ሕዝብ አትንኩት ማለት ነው። በነገራችን ላይ አትንኩት። እንደዚህ ስለ ካሙዙ ብዙ ነገር እየተሰራ በኤአይ ምናምን ሙሉ እየተያዘበት ነበረ። ያው ፊት አበዛች። ለዛ ነው መልስ እየተሰጠው ነው በደንብ። ቴዲ አፍሮ አልበሙን ለመልቀቅም ታሪካዊ የሆነ ቀን የተጠቀመው። ቀኑን አስተውላችሁታል? የአድዋ ድል ቀን እኮ ነው። በእውነት በጣም ይገርም ነው። 1888 ነው 8 ሰዓት የተባለበት 8ኛ ወር ከዛ 2018 1888 የአድዋ ድል በዓል እንግዲህ አባቶቻችን ታሪክ የሰሩበት ቀን ነው። በማነሳሳት እንደዚሁ ኢትዮሪካ ብሎ ከአፍሪካ ጋር በማገናኘት ያው ድልድዩ የተሰበረው ድልድይ እንዲጠገን መልእክቶችን አስተላልፏል። ስምምነ የተባለውም ስራ በጉራግኛ የተዘፈነ ነው። ስምምነን የሆነ ተስማምተናል የሚልም ይመስላል። እንደዚሁ ደግሞ ስምምነ በጉራግኛ በመጨረሻ ዩቲዩብ ላይ የተጫነው ዳስጣል የተሰኘው ነው። ይሄም ስለ ሀገር እንዴት ነው ዝምታ በዚሁ ከቀጠለ ጥሩ አይደለም፣ ባንዲራችን አስከብሯት የሚል መልእክትም የተካተተበት ነው። እንደዚሁ የተለያዩ የፍቅር ዘፈኖችን ያካተተበት ስራዎችን ስለ ሀገር እንደሚታወቀው ቴዲ አፍሮ ስለ ሀገር ወገኖች ላይ የደረሰ ስላለው ቁጭት የተሞላበት መልእክቶችን ሁሉ ቴዲ አፍሮ ያው ሰዋሰው መልቲሚዲያ ከተባለ ጋር ተፈራርሞ 50 ሚሊዮን ብር ስምምነት ማድረጉ ተነግሮ ነበረ። እንደዚሁ ይሄ ስምምነት ሊጸድቅ ባለመቻሉ ያው ሊስማሙ ባለመቻላቸው በአንዳንድ ጉዳዮች የዘፈኖቹን በራሱ ቻናል እንደዚህ ለማሰራጨት በመወሰኑ ያው ውሉን ሰርዟል። አንዳንዶችም ደግሞ ያው የተለያዩ መልእክቶች ሀገራዊ ጉዳዮች ስላሉበት ፈርተው ነው የሚልም መልእክትም አለ። ያው ብቻ እንደዚህ ተባለም ውሉ ፈረሰ። ቴዲ አፍሮ ቀድሞ 25 ሚሊዮን ብር ወስዶ ነበር ነው የተባለው። ኋላ ላይ ያው ውሉ ስለፈረሰ ብሩን ከነ ወለድ እንደመለሰ ነው የተነገረው። ይሄም ከፍተኛ ብር ሆኖ አግኝቼዋለሁ። እንግዲህ በኢትዮጵያ የመዝናኛ ኢንዱስትሪ ውስጥ ይሄን ያክል ገንዘብ ተቀብሎ ስራዎቹን ለማሰራጨት የተስማማ ሰው ሰምቼ አላውቅም። ይሄም ታሪካዊ ሆኖ አግኝቼዋለሁ ማለት ነው። ኢትዮጵያ ውስጥ ያው ሀገራችን ውስጥ ህዝቡ እየተሰቃየ ነው። በድሮን ጭምር በሰማይ በምድር የሚገደል ህዝብ ነው ያለው፣ የሚጨፈጨፍ ህዝብ ነው ያለው። እነዚህን ሁላ የሚያነሳሳ ሀዘናችን ቅጥ ያጣ መሆኑን እንደዚሁ በርካታ ስለ ሀገር ቁጭት የሚቀሰቅሱ መልእክቶች የተካተቱበት ነው። እንደዚሁም ወጋ መደረግ ያለበትንም ህዝብ አዲስ አበባ የሁሉም እንደሆነች የጠቀሰበት መልእክቶችን እናገኛለን። እንግዲህ ያዳመጠን ነው። በአንድ ጊዜ ሁሉን ነገር መረዳት አይቻልም። የቴዲ አፍሮ ደግሞ እየሰማ ነው ስንሄድ ነው በደንብ ያጣመን የሚሄደው።
ተመመነ። ሌላው ለየት የሚያደርገው ይሄንን አልበም ያው ቀድሞ ሶሻል ሚዲያው ላይ እንደዚህ የተነሱ አንዳንድ ቅሬታዎች በተለይ ደግሞ የብልጽግና ካድሬዎች የሆኑ ካሙዙም ገለመሌ የሚባሉ ሰዎች ትንሽ የሆነ ፈንጠር ለማለት የሞከሩት ነገር አለ። ቴዲ በታሪካዊ ጉዳዮችን አንስቶ እንግዲህ ስለ ሀገር የሚዘፍን መሆኑን ሙድ ለመያዝ ለመተቸት የሞከሩ የቀድሞ ታሪክ የሚያነሳሳውን እንደዚህ የሞት ምናምን የሚል የተለያየ ስያሜ ለመስጠት የሞከሩ አሉ። እንደዚህ የብልጽግና ካድሬ የሚባሉ በተለይም ደግሞ የዳሌ ፖለቲከኞች የምላቸው እንደዚህ አይነት መልእክቶችን ሲያነሱ ተመልክተናል። ይህም ለየት ያለ ነገር ነው። መልእክቱ ምን እንደሆነ ሳይመለከት ሳይሰሙት እምቦር ማለት ነገር እኔ አይቼ አላቅም። ቢያንስ ይህ ሀሳብ አለን፣ ይህን ነገር እንተቻለን፣ ይህን ነገር አልተመቸንም የማለት ነገርም ከማሳየት ይልቅ እንግዲህ ዋይ ያሉ ሰዎችም ተመልክተናል። በሌላ በኩል ደግሞ በርካታ ድጋፎች ከአርቲስቶች ዘንድም የታየበት ሆኖ አግኝቼዋለሁ። አርቲስት ቬሮኒካ ዳነ፣ እነ ራሄል ጌቱ፣ እነ ዳዊት ጸጌ፣ በርካታ አርቲስቶች እነ ሳሚዳን ሶሻል ሚዲያቸውን ተጠቅመው መልእክት ሲያስተላልፉ ነበረ። መልካም እድል ሲመኙ ነበረ። በዚህም ደግሞ የአርቲስቶቹንም መተባበር ምንም እንኳን የሆነ ትችትም ምንም ቢኖርም አንዳንድ ጊዜ የሆነ ትችት ሲበዛ ምናምን ትፈራለህ፣ ወደኋላ ምትል ልትሆን ትችላለህ። ግን ምንድን ነው እንዴ ቴዲ አፍሮ የጥበብ እንቁ ነው፣ የሀገር መከታ ነው፣ በቃ ጥበብን ያሾራታል የሚለውን ወደፊት መጥተው እነሱም ሀሳባቸውን የሰጡበት ይሄም የተመለከትኩበት ነው። ብቻ ብዙ ነገር የተነሳበት ነው። ዞሮ ዋና መልእክቱ ነው እንግዲህ የጥበብ ስራ ቴዲ አፍሮ የሚታወቅበት ሀገራችን ውስጥ ብዙ መከራ ስቃይ የተመለከትን ያለንበት ነው። ዛሬም ድረስ ያው በአማራ ክልል እንደዚሁ በድሮን ህዝብ የሚገደልበት በየቤቱ አንተ እየተባለ እየተለየ የሚገደልበት ሰዓት ላይ ነው ያለ ነው። እንደዚሁ በትግራይ በኦሮሚያ ልዩ አካባቢዎች ጦርነት ያንዛበበበት እንደዚሁ በኦሮሚያም ልዩ አካባቢዎች በእውነቱ ችግር ከአመት ዓመት የሚሰማበት ነው። አገራችን የተለያዩ አካባቢዎች ላይ በአፋርም በተለያዩ ቦታዎች ችግር እንደቀጠለ ነው። በአጠቃላይ ኢትዮጵያ ውስጥ ደግሞ ህዝቡ ምን አይነት ጭንቅ ውስጥ እንዳለ የምንመለከተው ነው። ብቻ ይሄ መለያየቱ ይቅር፣ መስማማት ይምጣ፣ ሰላም ይስፈን። እኔ በተረዳሁት ደግሞ እንደዚህ አይነት መልእክቶችን የተረዳውበት ነው። እንደዚህም አዲስ አበባ የኔ ብቻ ነች የሚሉም ደግሞ ያው ልብ ይስጣችሁ ነው። ዳስ ጣለ አባቴ ዝም ብለ አትመልከት አለው በል። ዝምታ ነው ችግር የሚፈጥረው። ስለዚህ ውጣ፣ ባንዲራህን ያዘው፣ አትከልክሉኝ እየተባለ ይገኛል። አዲስ አበባም ያው ሁሉም ነች የሚል መልእክት ቴዳ አስተላልፏል። እንግዲህ ይህንን ነገር አጠቅላላ የተደረገ ነገር መልእክት የተላለፈበት ነው። ያው ሁሉም ሰው ይሄ መልእክት ሊጥመው አይችልም። አንዳንዱ ጠጠር ያለ ነው፣ ጊዜም ይፈልጋል፣ ልቦናም ይፈልጋል። ስለ ሀገር ሲወራ ከፍ ሲደረግ አፍሪካ ድረስ ተብሎ ሲነሳ ቅር የሚለው ሰው አለ። ሆነና የቴዲ አልበም በዚህ መልኩ የተቃኘ ነው። እናንተም የተሰማችሁን ሀሳብ ያላችሁን አመለካከት ኮሜንት አድርጉልኝ። ለብሰዋለን፣ አንሳው፣ አትጣለው፣ ያዘው ታሪክህን፣ ባንዲራህን ብዙዎች መስዋዕትነት የከፈሉበትን አትከልክሉን ነው እንግዲህ እየተባለ ያለው። ወደ ዩቲዩብ ቤተሰቦቼ ስለተከታተላችሁን ከልብ አመሰግናለሁ። በቀጣይ አዝናኝ አስተማሪ ፕሮግራሞች ከምንገናኝ ድረስ የተከታተላችሁ ሁላችሁንም ከልብ አመሰግናለሁ። መልካም እድል እንመኛለን። ሪካርድ በሪካርድ ላይ፣ ሰላም በሰላም ላይ፣ ፍቅር በፍቅር ላይ የብዛ ቤት የስፋፋ ብለንዋል። እንግዲህ ቴዳችን እናመሰግናለን። በጣም ደስ የሚል አልበም ነው። አጣጥመን ደግሞ እንመለስ ይሆናል፣ አይታወቅም። አሽሩካ የምርጦች ምርጫ ነበርኩኝ። አመሰግናለሁ።